ቦታ ይተካ ያ ቴንክ ዩ በጣም ስሜት ውስጥ ገብተን አወጣሽን ቱ የእውነት ሰንተ ቪያግራ ውጠን እዚህ የመጣንን ሰዎች ማለት ነው ሲሪየስ ቴንክ ዩ በሉልኝ ያ ዛሬ ቤቱ ተጠብቋል ማለት ነው ተብተብ ብቻ አድርጉት እሺ ተብተብ አድርጉት እንደዚህ ቪዲዮ ሳስ ቴንክ ዩ አያችሁ ብድ ልብስ ውስጥ እሷ ትታው ሄደች እሱ ብድ ልብስ ውስጥ ገብቶ ብድ ልብሱን ይነፋል አያችሁት ጋይስ ብድ ልብሱን ንፍት ያረጋው ስስ አረጋው እንትን ነው የሚመስለው ፍራሽ አዳሽ አይታችኋል የሰፈር ብረት ይዞ ይመጣሉ ፍራሹን ግርፍ አድርገው ነይተው ብናርገው አመዱን ቡና አርገው ይሰጧቸዋል ማታ ሰፋም ብለው አይደል ፍራሽ አዳሽ ነው የሚመስለው ጋይስ ይሁት ጋይስ ፍራሽ አዳሽ ሉኩት አረ ይሁት ናናዬ እዩ መድዬ እዩ ፍራሽ አዳሽ ነጫው ነው ሙላችሁ እናቴ ትሙት አጠገቡ ላይ አይ ቲንክ ይሄ እንቁላሉ ይረዳዋል መሰለኝ ንጭት አረገው ከላው ላይ ብድ ልብስ ለበሰ ልጅቷ ትታው ሄደች ኮንዶም አላስከም ስትለው ተሰማላችሁ በጣም እኔ ማውራት ዝም ማለት አለብኝ እሺ አለበለዚያ አትሰሙት ቀስ ብላችሁ ነው የምትሰሙ ጃፒ ተወኝ ይሄ ነገር ቀላል አይደለም እንዴት ነፃ ወጣ የሚለው ነገር ሊያሳስበን ይገባል ይሄ ያደረገው የቆየነው ምናምን እንዳትል ሁለት ልጆች ነው አንድ ልጅ በእርግጠኝነት ህይወቷ እንደጠፋ ነው የተነገረን ገብቷል በስነ ስርዓት ህይወቷ ጠፍቷል አንዷ ራሷን አጥፍታለች እሺ ዱባይ ያሉት ደግሞ አስፈርሟቸው እያስፈራሯቸው ነው ያሉት እንደገና ደግሞ ኤኒ ታይም ቪዲዮ እየላከ ብር ይቀበላቸዋል ከአሜሪካ ማን እንደላከችለት ማን እንደሚልክለት ከነስም ተልኮልኝ እንኳን አነበብኩላችሁ እሺ በየወሩ $1000 $1500 የሚቀበላት ትዳር ውስጥ ሆና ከትዳሯ ሁላ ተፋታ አሁንም ግን ታለቅሳለች ፍቃደኛ ከሆንሽ ግቢ ማን እንደሆንሽ ምናምን አንቺ ታውቂያለሽ እኔ አልናገር እሺ የቤታችን ልጅ እንደሆንሽ አውቃለሁ እኔ አልናገርም አንቺ ስፈልጊ በዋትስአፕ ስፈልጊ በቴሌግራም ነይ እዚህ ቀጥታ ገብተው እንዳይሉሽ ከፈለግሽ እሺ እኔ እንትና ብያል ጠራሽ እሺ በይ እህቴ ችግር የለም የኛ እቻውን ሌላ ናት ሌላ ደግሞ ላምጣላችሁ ጋይስ ሌላ ላምጣላችሁ አውዝ ብለም ነው ሸይጣን እቺ ደግሞ ቢጫ ለባሽ ናት አያችኋት ቢጫ ለባሽ ሁሉም እኮ ወይ ስራ አለ ምናምን ብሎ ነው እኮ የሚቀጥራቸው ጋር ስራ ላስቀጥራችሁ ብሎ ነው መኝታ ቤቱ ለምን ሄደ እንዳትሉ ላጤ መኝታው ሶፋው ኩሽናው አንድ ላይ ነው ስትሄድ አልጋ ላይ ነው ቁጭ በል ቢሉ ወይ ሶፋ ላይ ነው የሚሉ ከዛ ሱላቸው ላይ ይወጣል ይሄ ነው እየተፈጠረ ያለው እሺ ዛሴት ነፍቷት ነው እንዴ ጋይስ ከመቼው ነው ልብሷን የምታወላልቀውና የምትከታተተው ቆስቲ ሊዮ መጀመሪያ ነው የሌላችሁ ከመቼው ነው ልብሳው ልብስ የምትለብሰው ጋይስ ዋት ዘ ሄል ዋት አፕን መቼ ነው ያወለቅሽው ፍጥነታችሁ ደግሞ ለሁሉም የሚለው አታናጅኝ ነው የሚለው አታናዱኝ ይላል አታናጅ ያቺንም አይታችኋል ራሱ ሴጋ መታና አታናጅኝ ነሽ አሁን እርግዝና ምናምን የምትፈሪው ይላል ኮንዶም እንኳን አይገዛም እኮ ጋይስ ይሄ ሸርሙጣ ልጅ እናንተ እየነፋት ነው በቃ አሁን ጨረሰው ከዩት ብድክ ለጨረሰ ከዛ ተነስተው ሽንኩርት ይልጣሉ አያችሁ
ቂጡን እንኳን አያሳይም። አያችሁ አሹን እኮ ነው በቃ እንትን የሚለው እንትን ነው የሚመስለው ጋይስ። ምንድነው ዶሮ ምናምን የለም የዶሮ አይታይማል። ዊክ ይላል። ከዛም ተላቀቁ። ዘሲት እንደ ዶሮ ነው ሸንቶ የሚነሳው ጋይስ። እርግጠኛ ነኝ አንድ ጊዜ ከሱ ጋር የተኛች ሴት ተመልሳት መጣት። ምን አፍቃ ነው የምትሄደው? በምን ምክንያት ስሟ ሊጠፋ ጋይስ? ሺት አይ በሉና ነፉ ካልቀረበ ደም ነው እንጂ መሆን ያለበት። የእውነት እኔ አብልቻት አጠጥቻት የሚባል ከሆነ እኔ ነፍቻት ከሆነ በጣም በሉና ነፉ በደንብ ካልሆነ ምን ነው የሚባለው? ያቀረሻል እኮ እንትን ነው ምን ነው የሚባለው? ሰው ይሄን ምን ነው የሚለቅብህ እኮ ቃር ነው የሚለቅብህ ዴ አያችሁት? ሱሪውን አያወልቅም። አያችሁት? ሱሪ አያወልቅ፣ ፊቱን አያሳይ። እያንዳንዱ አያችሁ ቂጡን ብቻ ነው ሲያሽከረክረው የሚውለው ጋይስ። ምን ያደርጋል መሰላችሁ? መጠጥ ያዘጋጃል እና ከድርን ራሱ እኮ ነፍቶታል። ባይዘወይ ከድርን ነፍቶታል። ከድርን ጋይስ ቂጥ አይለኝ ምን አይልም። ቪዲዮ ብቻ ነው የሚይዝባችሁ። ከድር 12 ኪሎ እንዴ! አላያችሁትም እንዴ? ዲሪያና ምናምን ሱቅ ራሱ ለብሶ እኮ ማስተዋወቅ ጀመረ እኮ። አላያችሁትም? ከድር 12 ኪሎ ማሙሽ ሴት አምጥቶ ሲነፋ ቪዲዮ ያዘበት። ከዛም ቀን ወዲህ የእሱ አለቅላቂ ሆኖ ቀረ። ይሄ ማሙሽ የሚባለው 41 ነው 42 ሌቭል። እኔ ለመጀመሪያ ጊዜ ያየሁት ትላንትና ወዲያ እዚህ መጥቶ ነው። እኔ አላውቀውም። ታሪኩን እኮ ጥር ብሎ ይመጣልኝ እኮ። መጠጥ ትንሽ እሱ እንደሚጠጣ ብጤ ይጠጣል። እነሱ ሲሰክሩ እላቸው ላይ ይወጣል እንደዚሁ። ከዛ በኋላ ቪዲዮ ያዘ ከወንድ ጋር ግንኙነት አደረገ የሚል እንትን ስለሆነ የሱ ተለጥላ የሱ እንትን ሆኖ ነው የሚቀሩት። የሱ የለም ምን ነው የሚባለው? ቀኝ አዝማች ግራ አዝማች ሆኖ ነው የሚቀሩት። እሺ ያ እግዚአብሔር ደዩት ሱሪ አልቅም ይዩት አያችሁት? ሱሪ አላወለቀም። እሷን ይገልባታል። ከዛ ሱሪውን እንደዚህ ያወጣል። ጨረሰ። ምንም ሸሚዝ አያወልቅ። ሁሉም ስድስቱን ቪዲዮ ላይ ምን አያወልቅም። አንዱ ላይ ብቻ ነው ቂጡ የታየው። ቅድም ያሳዩአችሁ ቂጡ በስነ ስርዓት ቂጡ የአክሊሉ ኑሮ ነው የሚመስለው። አበባ እየለመነ ዛሬ ከስራ ቀርቻለሁ፣ መኪናዬ ተበላሽቷል፣ በረዶ ተሰክስኮባት የሚል መልክ የለም። የአክሊሉ ጋዴም ሽት ቂጡ እሱን ነው የሚመስለው። የእውነት ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉ። እንደዚህ አይነት ዳንጀርስ የሆነ ቪዲዮ ሳሳይ እኔ እኮ የማየው ነገር እንዲገባችሁ ብዬ ነው እንጂ እኮ እኔ እያየሁ ልተረጉምላችሁ እችላለሁ። ምን ነው ወሬ ብቻም ተረጉም መሰላችሁ? እንደ ወሲብም ተረጉማለሁ። እንዳመጣጡ ችግር አለብኝ። ግን የማየው ነገር ያጋነንኩ ወይ ምናምን እንዳይመስላችሁ ብዬ ነው እኔ ሪስክ ውስጥ የምገባው። ጋይስ ሪስክ እየገባው ነው። ተብተብ አድርጉ፣ ኮፒ ሊንክ ጂኒ ጉቷል። ልጅቷ እምቢ አለች። ከዛን አውልቂና ተኝ ይላታል እሱ ሳያወልቅ። እሺ እንደገና ተኛባት። ይሁት ጋይስ ተኛባት። እኔ እናንተ እንዲገባችሁ ስል እኮ ሪስክ ውስጥ ገባ። አውልቂ ያላት ይኸው ተኛባት። አሁን አውለቀ ጋይስ። አሁን ከሱሪ ውስጥ ዚፑን ከፈተ ጋይስ፣ ከፈተው በእናታችሁ። እሷ እግሯን ጥፍ አደረገች፣ እንደዚህ እግሯን ጥፍ አደረገች። እግሯን እየገፋት ነው ያለው ጋይስ። ኮሜንታተር ሆኜ ቀረው፣ የወሲብ ኮሜንታተር ልሁን ጊዜ። ወይኔ እኔ እኮ እናንተ እንዲገባችሁ ነው እኮ ያለ። እንዳስቁ ጋይስ፣ ለነሱ እኮ ህይወታቸው ነው። ከዚህ ውስጥ እኮ አንዷ ራሷን አጥፍታለች ጋይስ። ቲክቶክ አንዳንድ ሚዲያ ይዘጋብኛል። ምን ላርግ ታዲያ? ምን ላርግ? አዙሬ ወይም ደግሞ ሁሉንም እንዳለቅላችሁ ቪዲዮ ለቅላችሁ ነበር እኮ። እሷ እግሯን ትቆልፋለች። እንደምንም ሱሪውን ከፈተና ሱሪውን ከፍቶ እንደዚህ ዚፑንትና ከዛ
ያረገ አለ ጨረሰ። ዘሴት ኤአይ የሆነ ስሜት ነው ያለው ጋይስ። ኤአይ ልነፋ ነው የምሄደው እንዳትይ፣ ልንገላታ ነው የምሄደው። ልክ ስሜትሽ ሊመጣ ሐሳብሽ ልቀይር እስቲ እሱ ጨርሷል። ለብሳሽ ውጪ ነው የሚልሽ። ቢያንስ ስምሽ እንኳን መጥፋት ካልቀረበት በጣም ነፍት የሚያርጋ ጋሂጅ እንዴ! በየቀኑ በየጊዜው ብሩን ትቆርጣለች። እንደገና ደግሞ ስሟም ጠፍቶ ስንት መከራም አይታ እቺ ናት በጣም መነጋገሪያ የነበረችው። ትዝ ይላችኋል? ያት ይሄንን ቲሸርትና ይሄን ሱሪ እቻውን ቀድም ልብስ እንትን አንሶላ ውስጥ ገብቶ አንሶላው ነፋ ያልኳችሁ የለም? ይሄንኑ ልብስ እዚህ ላይም ለብሶታል። ይሁት እላቸው ላይ እንዴት እንደሚወጣ ይሁት። እማ ልክተታው ይላታል። ዝም ብለህ ለራስህ ላይ ጨርስ ትሏለች። እሷ ደግሞ ቂጧን የሰጠችው ልብሷንም አላወለቀች ምን አላለች። ተወኝ እሺ ስሙ ቆመ ምን ላድርገው ሂድና ታጠብ ትለዋለች። ቆመ ምን ላድርግ አሬ ቆመ ነገር እኮ ይተኛል ትለዋለች። ጥቅስ ይመስላል ለሱ። ተሰቃየች። ኮንዶም እንኳን የለውም። ይሄ ከካም ይሄ ቆሻሻ ሪስፖንሲቢሊቲ የማይሰማው ለሴቶች ስቃይ ምን ያህል እንደሚያስደስተው የምታውቁት። እርጉዝ ሆና በአረብ ሀገር በዱባይ ልጅ መውለድ ከባድ የሆነበት ከወለድክ ደግሞ ለሱ ኢንሹራንስ ሊኖር እንደሚገባ ስንቱ የወለደ ሀገር ቤት የሚወስድበት ሀገር ላይ እሱ ብቻ እንደ ቀዳዳ እንደ ጎማ እንደ ግድግዳ እንደምናምን ሞተፍ ብቻ ነው ያለበት። ገባች? እንደገና ደግሞ ብር እንደገና በየጊዜው ቪዲዮን እየላከ ወይ ትዳሩ ሲገቡ ምናምን ብር ይቀበላቸዋል። እለቅልሻለሁ እያለ የተጋፈጠችውና መጨረሻ ላይ የተፈረደባት ግን እቺ የመጨረሻውን ቪዲዮ ማሰማችሁ ነው። እሺ እቺ ናት። ይሁት ጋይስ በመቤቴ ምናምን እያለች እለዋ ላይ ቁጭ ብሎ አንድ ጊዜ ብቻ ልጨምር፣ አንድ ጊዜ ብቻ እኔም እንደሱ ልለው እንደ ጋይስ እንደዚህ ያልኳችሁ እኮ አንድ ጊዜ ብቻ ልጨምር እና ስላላያችሁት እኮ ልንገራችሁ ብዬ ነው ራሱ አብሬው እየነፋው ነው ጋይስ። ሺት ጋይስ እንደዚህ ያለቀሰች ልብሱን አውልቆ አስገባው ጋይስ አያችሁት? አስገባው እንደዚህ ያለቀሰች በመቤቴ እባክህን ኮንዶም ባረግስ ሁላ ያለችው ያ በቃ መጨረሻ ምን ታርገው? እሺ ስለ እርግዝናው ምን አገባው እሱ? ዱባይ ላይ ማርገዝ ማለት ቀላል ነገር መስሏችኋል አለ ጋይስ? ኢንሹራንስ ሊኖራችሁ ይገባል ለልጆቻችሁ። ዝም ብላችሁ ኢንሹራንስ የሌለው ልጅ አትወልዱ። ትምህርት ቤት ልታስተምሩት አትችሉም ነው የምላችሁ። በስሙ የተቀመጠ ብር ሊኖር ይገባል። ለመንግስት ያስመዘገብከው ስንት እኔ ነኝ ያለ ነዳጅና ምናምን ላይ የሚሰሩ የኔ ሰፈሬ ልጆች
ሀገር ቤት እናታቸው ጋር ልጆቻቸውን ሰጥተው ነው እንደገና ተመልሰው የመጡት። ለምን ነው የምትሰጡት ስላቸው እነሱን የነገሩኝ አስገባው እንደዛም ሆኖ እሺ እንደገና ደግሞ ብርም ያስከፍላቸዋል ቪዲዮ ልኮላቸው ሙኒት ናት በዚህ ላይ ያፈራረበች ይኸውና እንደዚህ ያለቀሰች አያችሁ ሲያስገባው አያችሁት እማዬ እያለ የሚያናገረ እኔን እንኳን ቴሌፎን ደውሎ ሲያናገረኝ እሺ እማዬ ይለኛል ጋይስ በለመደው አፉ እኔንም እማዬ ብሎ ከዛ ቶፒኩን ላራሰዋለሁ እኔን ማለት ነው ቦለኩት ልቃሚ ንፍጣም የማንን አንጀት ለማራራት ነው ብዬ ቦለኩት የኔ ሸርሙጣ ልጅ ንፍጣ ይዋት ጋይስ እንደዚህ ያለቀሰች እሱ እየነፋት ነው እሺ ልብሱን ሳያልቅ አሾልኮ ብቻ አስገብቶ እየነፋት ነው እያለቀሰች እናቴ ትሙት አያችሁ አለ ጨረስ መቼ እንደጀመረ አይታችኋል ቪዲዮ ኤዲት አይደለም የተቆራረጠ አይደለም ኤግዛክትሊ ነው መቼ ሲላፋት ነበር ከመቼው አለ እንደ አብዱ ከቢሬ 7 ጊዜ እንደ ቡዳ ጮወጣ ስሜቱም ወጣ ብሮት እሺ የሰው ህይወት እያበላሸ ስሜቱ እንደ ጂኒ ጮወጣ አያችሁት ድምፁ ሰማችሁት አሁን ሲለምናት አልነበረ እንደ ቡዳ 7 ጊዜ ጮወጣ ስሜቱ ራሱ ከመቀኔ ሁላ ሳይቀር እንደ ድመት እንደ ፊት ለሚያረጋው ስሜት የስንት ሰው ህይወት ተበላሽቶ ስንቷ አንዷ ራሷን እንዳጠፋች በእርግጠኝነት ነው ምነግራችሁ አንዷ ራሷን አጥፍታለች እንዲህ ሲጥብላ ነው ራሷን ያጠፋችው አያችሁ ከመቼው ዛሴት እሷ ግን እያለቀሰች ነው እባክህ ተወኝ መቼ ይሆን እዚህ እንትን ያልኩ በመቤቴ እያለች ጋይስ እንዳትስቁ እንደዚህም እኮ አለ ፍላጎታቸው ያደረገ ቪዲዮ እንደዚህ መኝታ ቤቱ ላይ አስቀምጦ ቀርጾ ከዛም ቪዲዮን እየላከ ብር ይቀበላቸዋል ወይ ትዳሩስ ከገቡ በኋላ ወይ ሊገቡ ሲሉ የሆነ እንትን ሲሉ ነው የሚልኩት ወይ የቤተሰባን ቁጥር እንደምንም ያገናኝና ለቤተሰብሽ ልልካቸው ነው ይሄው አድራሻቸውን ይላል አንዷ ራሷን አጠፋች በእምኒ የምን ጊዜም የነሱ ሸቃላ ሆነች የኮንትራት ብሯን እነ ሙኒት ነው የተከፋፈሉት እነ ሙኒት ሽምግልናው ሳራ ላበሻ ነበረች አሁን ኦዲዮን አሰማችኋለሁ እሺ ሙኒት ነበረች ሙኒት ያፈራረመቻት ፓስፖርቷን ሰጣ ሁለተኛ ላትደርስ ያፈራረመቻት እንደዚህ በአሻራ እንደዚህ ያረጋቻት እንትኑንም ለቅላችኋለሁ ከፈለጋችሁ እኛው ምንድነው የምናረጋው ዱባይ ያላችሁ ሰዎች ጎግል ላይ ነው ዊኪፒዲያ ላይ አለ የየትም ዓለም ኢሜል ምናምን የፖሊስ አለ ግን አፕዴት ካላደረጉት የቆየ ከሆነ ዝም ብለን ልከን የላከን እንዳይመስለን አሁን አክቲቭ የሆነው ዱባይ ያላችሁ ሰዎች ለኔ ላኩ ቢያንስ ለ10 ለ20 ሰዎች
ኦን ታይም አንድ አይነት ቪዲዮ አንድ አይነት መልእክት ልከን መታወቂያቸው አለ። የሙኒት መታወቂያ አለ። የዚህ የሃፒ የደስታ መታወቂያ መንጃ ፍቃዱ አለ። ፓስፖርቱ አለ። የባንክ ቡኩ አለ። ያንን አያይዘን ልከን ቪዲዮውን ልከን መልእክቱን አንድ ላይ ልከን ዩሮፕ ያለ ሰው፣ አሜሪካ ያለ ሰው፣ ኢትዮጵያ ያለ ሰው ወደ ዱባይ እንዲልክ እናደርጋለን። ልጄን ነው የምላችሁ እግዚአብሔር ቢያንስ አንድ 10 ሰው እኩል ታይም አንድ አይነት እንዲልኩ እናደርጋለን። ዱባይ ያላችሁ ሰዎች ጎግል ላይ አለ፣ ግን የቆየ አፕዴት ካላደረጉት የተሳሳተ የተውት ላይ እንዳንሄድ አክቲቭ የሆነው ላኩልን። ያንንም አፕዴት ቢሆንም ባይሆንም እናደርጋለን። ግን በሁለቱም ድን ላኩ። እናንተ ላኩ አንልም፣ እኛ እንልካለን። እኔ ልጄም ብያለሁ። ዛሴት እኔ ጋር ቢያንስ 10 ልጆች አሉ። ወሬ አይደለም። እንደዚህ ቁጭ ብለን ጻፍክ እስቲ ስክሪንሻቱን እንደዛ ተባብለን ሼር እንደራረጋለን። እሺ ያ ቴዲ ተዘጋጁ። ፎቶውን ሁሉንም ቪዲዮዎች ደስ የሚለው ነገር መታወቂያቸው ማንነታቸው ሳይኖር ሲቀር ነው ግራ የሚገባው። መታወቂያቸው አለ፣ የሙኒት አለ፣ የሳራ ላበሻ አይዲዮ አለኝ። እሺ እንደዚህ አይነት እርቅ ውስጥ እርቅ ብለው እንደዚህ አይነት ሴቶቻችን በሚጎዱ በሳውዲ በዱባይ ህግ ወጥ ነገር ላይ እነሱ ተባብረው ፊክስ ለማድረግ አንዱን በመጨቆን እንደዚህ አይነት ዝሙት ዚና የሆነ የዱባይን ህግ በመርገጥ ውስጥ ለውስጥ በመንኮሽኮሽ እንደዚህ አይነት ወንጀል እንዲሰራ በመተባበር ሁሉንም ነው የምናስገባቸው። 10 ሰው ሆነን እንልካለን። ኢንተረስት ነው የቪዲዮ። አረብ ሀገርን እኛ እናውቀዋለን። ዱባይ የሲኦል ሀገሮችን ቢሆን ግን ህጉ ህግ ነው እንዳትረሱት። እናንተ አበሾች ናችሁ፣ ሀጂ ነቢይን ናችሁ። አንቱም ሀጂ ነቢይን ላትንሰው። አንቱም ሀጂ ነቢይን ላጂን ናችሁ። በልጄ የማልኩት ሐሳቤን እንዳልቀየር ስለፈለኩ ይው ጋይስ ቆለጡ ነበር ቆርጦ ጋይስ አፉ ላይ ሶክቶ በላይተር እንደ ሲጋራ እንዲያጨሰው ማድረግ። የሸርሙጣ ልጅ አንተ ግማታም ልጅ የዛች የአለሌ ልጅ ነው የምልህ። ገብቷል? የዛች የገረድ ልጅ ነው የምልህ። በመቤቴ ትሏለች። በመቤቴ እሺ። ከዛን ቆይ አመጣላችኋለሁ። ሰው ባለጌ ነው። አቤት መበቀል እየቻላችሁ በማርያም እንዳታሳልፉት ይሄንን ጸሎት ሁላችንም ይሁት። እዚህ ጋር ቲክቶክ ላይ በማርያም እያለቀሰች ልጅቷን ሲደፍራትና ለአልባሌ እርግዝናና እንደገና ደግሞ ቪዲዮ ይዤብሻለሁ እያለ ብር ሊቀበላት እቅድ የሚያደርግ ሰው እዚህ ቲክቶክ ላይ መጣና ደግሞ እንደ ሰላም ሰው ምን ይላል?
በማርያም እንዳታሳልፉት ይላል። መስቀሉን ይዩት። ይሄ ነው በማርያም እንዳታሳልፉት። ይህንን ጸሎት ሁላችንም የተዋሕዶ ልጆች አብረን እንጸልይ። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታን ስጠን፣ ይቅርታን ስጠን፣ ከኃጢአትም አንጻኝ፣ ከክፉ በደሌም ከክፉ በደሌም። አሁን ይሄ በጣም እግዚአብሔርን የሚፈራ ነው። ልጆችን ቦልድለት ልጆቹን በቤተክርስቲያን ያሳድጋል ብለህ ቋንጠ አንድ ነገር ቢል ጤና ይስጥልኝ እግዚአብሔር ይመስገን ብለህ ታናግረዋለህ አይደል? እስታውን ያሳዩአችሁ የአምስት ሴቶች ቪዲዮን ያሳዩአችሁ። ሌላ ደግሞ አሳያችኋለሁ። ጥብ እያለ ሲያስጠባት ማለት ነው። አሳያችኋለሁ። አንድ ልጅ ራሷን አጥፍታለች። አንዷ ዱባይ ላይ ወረቀት ስለሌላ ፓስፖርቷን አስፈርሟት 40,000 ድርሃም እነ ጆከር እነ ምናምን ተከፋፍለውታል ለምላችሁ። ልጅቷ ምንም ለነሱ ምንም ስላልሆነች ሽምግልና ብለው ጢባጢቤን የተጫወቱባት ነው ምላችሁ። መጨረሻ ላይ ራሷ ይቅርታ እንድትጠይቅ አደረጓት ነው ምላችሁ። ቴሌግራም እኔ እኮ አሁን ልጆቹ እያሳዘኑኝ ነው እኮ። ሴቶቹ በምን ይወጣለች? አሁን ሌሎቹ እንደወጡ አያውቁም። አንዷ ብቻ ራሷን አጥፍታለች። አሜሪካ ላይ እዚህ ፍቅረኛ እንደዚህ ሲጸልይ ሲቀድስ አይታ ፍቅር ምናምን ጀምራ ጡትሽን አሳይኝ ቂጥሽን አሳይኝ ብሎ ካሳያት በኋላ በየወሩ $1,000 $1,500 ስትልክለት ደረሰኙን እኮ ቅድም አሳየኋችሁ። ኢትዮጵያ ድረሱላን የሚያስልካቸው ብሩ አሳየኋችሁ እኮ ጋይስ። ስዩም መስፍን ስዩሜ የኛ ፖለቲካ የሚሰራው ከነስሙ ከነምናምኑ አምጥቶ እኮ ካሁን በፊት ከ2 ዓመት በፊት ዜና ሰርቶበታል። ለባለስልጣኖች ሁሉ እንኳን ሰጥቷል እኮ ሀገር ቤት። ዱባይ ያሉት ናቸው እኮ ነፃ እንዲወጣ ያደረጉት እነ ሙኒት እነ መሲ እነ ሳራ ላበሻ እነ ጆከር እነ እቺ ማነች ቡቺ እቺ ሸርሙጣ ምን ያህል ጓደኛ እንደሆኑ አሳይቻችኋለሁ። ከሞኬ ጋር ሞኬ ሄደ ጊዜ እሱን ያገኘው ከዛም ከቡቺ ጋር እንዴት ሲያሳልፉ እንደነበር አሳይቻችኋለሁ። እሺ እዚያች እንዲህ አይነት ምርቃት አያችሁ። ሳራ ላበሻ ቡቺ ሞኬ እሱ ታውቃላችሁ። ይወደድ አያችሁ። this is አያችሁ። ይሄንን እንደዚህ ያደረገ ሰው እንደዚህ አይነት ሸርሙጣ ቦታ ነው እንጂ ይገኝ ሳራ የድሮ ህይወቷን የሽርሙጥና ህይወቷን ስለሚያስታውሷት ሸርሙጣ ብቻ ነው በአሁኑ ሰዓት ጓደኞቹ። ያኔ ገና ሻይ ቤት ከፍታ ሱዳኒዎችን ቀን ሻይ ቤት እያለች ማታ የሚፈልጉትን ሴቶች እንዲመርጡ የምታረግበት ራሷም ሽርሙጥና ሀብታሙን እዚህ ያስተኝታ ሌላ ወንድ ላይ የምትሄድበት ከሱዳኒ ጋር በምትወጣበት ሰዓት ያንን ህይወት እንዲያስታውሷ ስለምትፈልግ ከነቡቺ ዓለም አትወጣ። ዛሴት ሺዞ ሸርሙጣ ሱዳኒ ጠበቃ አላት። ደሞዝ ከፍሎ አታውቅ። የወር ደሞዙን ከሱ ጋር 15 ቀን መተኛት ነው። ሀብታሙ ማለት እኮ ለሷ ቃቃዋ ጨዋታዋ ብቻ ነው። ሀብታሙ ነገር ልንገር፣ የሳራ ላበሻ ባለቤት ነኝ የምትለው ልጆችን አስመርምራቸው። ያንተ ልጆች ላይሆኑ ይችላል።
ልጆችን አስመርምራቸው። ሁለቱ ልጆች የተባልከው ያንተ አይደሉም። ቼክ አድርጋቸው። ገና ለገና ሀብቱ ምኑም ታንኩም ባንኩም በእጇ ስላለ እንደፈለገች ነው የምትጫወተው። ያንተ ልጆች አይመስሉኝም። ምን ቼኪት መብት አለ። የፈለገ ድሃ ብትሆን ሀብቱ ባንኩም ታንኩም በእጇ እንኳን ቢሆን ይሄንን የማወቅ መብት አለ። ዛሴት ናው ሰደኝ ናው ወደዚህ መልስ ናይንን ጫን ስትባል ቢያንስ በመጫን አንተም አስተዋጽኦ አድርጋለህ ለዚህ ንብረት። ገብቷል? ዛሴት ይሄንን ነው የምንለው። ያገኘ የጠላ ኧረ በስመ አብ! ኧረ ጋይስ እዩት፣ ጋይስ መዝሙር ብቻ ነው የሚከፍተው ደግሞ እዩት፣ እዩት መዝሙሩ እንትን እንዳይመጣል እዩት፣ እዩት፣ እዩት። እዩት መስቀሉ እኔ ቂጡን የጣለ ማስቲሽ እየመጠጠ የሚያድር ዱርዬ ይሻለኛል ጋይስ። እኔ የሃይማኖት ሰዎች ሲጀምር ምንም ነገር አይጥሙኝም። እዩት ጋይስ እዩት፣ 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 እዩት። መድኃኒዓለም እንዳምራ ይቅር በለኝ እግዚአብሔር። ከሱ ዮኒን አምነዋል እንዳለ ዮኒን ነው የማምነው ከሱ። እንደው ደግሞ አዩት ፍትህ ለፌቨን ብሎ ለጥፏል። ደግሞ አያችሁ ፍትህ ለህፃን ለሴቶች ፍትህ ቲክቶክ ላይ ዚሲስ ፍትህ ለፌቨን ፍትህ ለሴት የሸርሙጣ ልጅ እየደፈረ መድፈር ብቻ እንኮ ጋይስ እንኮ እንደውም እንኮ አንዳንዴ ጥሩ ማለት ተመስገን ትለዋለህ እኮ። እየደፈረ ብቻ ነው እንዴ? እድሜ ልኩን እየተጦረባቸው ነው እንጂ እድሜ ልክ እየተጦረ ደረሰኝ እኮ እያሳዩዋችሁ ነው እኮ ብር የሚያስልካቸው። በቴሌግራም ልኬልሻለሁ ምናምን ትሉኛላችሁ። ምንድነው ይላካችሁ ሊንክስ? ይሁት የሚያስልካቸው ብርዩ እንዲልኩለት የሚያደርገው ይሄ ወደ ኢትዮጵያ እንዲገባለት ነው ያደረገው። ማን ያስገባለት መሰላችሁ? አብዲፈታህ መሐመድ ያስገባል 44500 ምናምን። እንደገና ደግሞ ሰላማዊት ኃይሉ ከአሜሪካ በዌስተርን ያስገባችለት ይሁት። እሺ የኢትዮጵያ ኮሜርሻል ባንክ ኦፍ ኢትዮጵያ ባንክ ቡክ ነው የምትሉት ይሁት። እኔም ደስታ ተገኝ አበጋዝ እሺ የተወለደው በ1987 ይኸው የእንትኑ ለዛ ማን ነው እሱ ምናምን ተብለን አንጠይቅም። መታወቂያውን ብቻ ነው አያይዘን ቪዲዮዎችን አያይዘን ኦዲዮን አያይዘን ለዱባይ ኤምባሲ አንልም። ቀጥታ የዱባይ ራሱ ፖሊስ የረንተን የኛ ኤምባሲ ምናምን እዛ እየተበዳዱ ነው እርስ በራስ። እኛ ምን አገባን? አያውቁትም እና ነው ይሄን ኬስ እሺ ዚሲስ እንት የመንጃ ፍቃዱ የዱባይ ያ ሌላ ደግሞ ላሳያችሁ የስንት ሰዓት ይሄ ደግሞ እቺ ደግሞ ሌላ ሴት ናት። ኧረ በይማ በጣም ነው። ይዩት ይዋት 44 ሺህ 500 ምናምን። እንደገና ደግሞ ሰላማዊት ኃይሉ ከአሜሪካ በዌስተርን ያስገባችለት ይሁት። እሺ የኢትዮጵያ ኮሜርሻል ባንክ ኦፍ ኢትዮጵያ ባንክ ቡክ ነው የምትሉት ይሁት። 44500 ምናምን። እንደገና ደግሞ ሰላማዊት ኃይሉ ከአሜሪካ በዌስተርን ያስገባችለት ይሁት።
ይሄ በጣም ዊርድ ነው ጋይስ፣ ዊርድ በጣም ዊርድ። መጥባት አለ፣ ምን አለ፣ አጥቢ እንስሳ አለ፣ ስንት ነገር አለ። መጣች ወጣባት ዛሴት ልብሱን አያወልቅም። እዚህ ላይ ሚዩት እንግዲህ ልብሱን በፍጹም አያወልቅም። ለምን ሴታፕ ነው እሱ። አያችሁት? ልብሱን አያወልቅ ምን አይል። እሷ ነች የምታወላልቅ። አያችሁ? አልጋው ፊት ለፊት ካሜራ አለ። እሷን አስቀመጣት። አያችሁት? ቱታውን አያወልቅ፣ ሹራቡን አያወልቅ። እሷ ግን ሁሉን አወላልቃ ጠብታ ምን ብላ ትወጣለች? እሺ ያው ገባች፣ ገባ በቃ ሰላም። ውሃ ጠምቶሻል እንኳን አይባልም። በዚህ በሙቀት ሀገር እንኳን መጣ አንሶላ ለበሱ እንትን አሉ። ከዛ ተነሻው ልቂላት እቺ እንዲህ ብትንትን ነው የምታረገው። ባይዘው ምንም እቺ ታወኝ ምናምን አለ። ሲጀመር ለዚህ እንደመጣች ግልጽ ነው። ግን ቀድቶ ብር እየተቀበላት መተዳደሪያው ይሄ ነው። ምንም ስራ የለውም ጋይስ፣ ምንም ይሄ መኪና ምናምን እንትን ምናምን ውሸቱን ነው። ምንም ነገር የለው። ዱባይ በእጃችን ነች እኮ ባውንተ ይኸው ሲያሶላልቃት ይሁት እሷን ያሶላልቃታል። እሱ ግን ቱታውን እንኳን ነቅነቅ አያደርግም። ከስር ይሁት አያችሁ? ሲያሶላልቃት ራቁቶ ጡታ እንትን ትላለች። ቱታውን አያወልቅም ነው አይል። ምክንያቱም መታየት የለበትም። እሱ ማነው ሃፒ የሚባለው? ሃፒ እሺ። አሁን እቺም ሌላ ሴት ናት። ኦ እቺ ይሁት ቆይ እዚሁ አያችሁ? ቂጡን እየነፋ ነው። ቂጡን ብቻ አያችሁ? ቂጡ ትልቅ ነው ከሱ ከሌላ ነገር እየነፋ ነው። ደግሞ አሞራ ጆፍ ብቻ ነው የሚወድ። አሞራ ጆፍ ማዘር እንደ ማዘር ፋዘር ሲስተር ብራዘር ሺ እንደ ሺ ዩ ኤርሂ ዩ ካን ሲ ዩ እንደ ቢ የቱ ጋር ነው ቂጡ? የቱ ጋር ነው? የታርስ ቂጥ ፍለጋ እንደዚህ ነው። የታል? አይነሳም እንደ ነቅነቅ እንኳን የለም። እዛው ድፍት። ለምን ካሜራው በደም እንዳያይዘው። እነሱ ብቻ ናቸው መታየት ያለባቸው። ቂጡን ይሁት ዛሴት ልጅቷ ፊቷን አላሳያችሁም? ይሁት ሀገር ሰላም ሽንኩርት ልገዛ አትመስልም? ቦርሷን ይዛ ምናምን ነገር በቃ ቀሚሷ ምናምን በቃ እንትን ነው የምትመስል። ዛሴት እቺ እንናፋ ተባብለው ነው የተጠራሩት። ያስታውቃል። ምንም አልታገለች። ደስ ብሏት ነው ያወላለቀችው። ደስ ብሏ ነው ስትጠባ የነበረችው ምናምን ነገር። ሌሎቹ አምስቶቹ ግን ሲታገሉ እምቢ ብለው ትተው የሚሄዱ ምናምን ናቸው። አንድ ኦዲዮ እስቲ እንስማ። ኦዲዮ ላሰም። በነገራችን ላይ እናቴ ትሙት ይሄን ነገር ቢያንስ 10 ሰው ሆነ በየግላችን ያው ኢሜል የሚላከው ስክሪንሻት እንደተላላክን አሳያችኋለሁ፣ እለጥፍላችኋለሁ። እሺ ቢያንስ ያ የሱ ብቻ ያለበትን ከነቂጡ ልክላችኋለሁ። እሺ በውስጥ ሃይ በሉኝ። የሱ ጋይስ ይሄ እንደዚህ ቀይ አሁን መዝሙር እየዘመረ ያሳያችሁ ቀዩ ልጅ እኮ ይሄ ልጅ ነው። ዊዛውት ፊልተር ይሄ ነው እኮ ጋይስ፣ ይሄ ነው እኮ። ሰው መስሏችሁ ነው? ቻርሊ ቻፕሊ ሰው እያሯሯጠው ፊት አይመስልም? ያ እንደዛ ቀዩ ምናምን እኮ ይሄ ነው እኮ ጋይስ፣ ይሄ ነው እኮ። ደግሞ ስሙ ማን እንደሆነ ታውቃላችሁ? ሃፒ ባለማተቡ ነው እኮ ስሙ። ነው ዝም ብለም ንሸጥ ሃፒ ባለማተቡ። ደስታ የሚለውን ስም ቀይሮት ነው እኮ ስሙ። ትክክለኛ ደስታ ነው። ደስታን ሃፒ አለ።
ምናምን የምትባሉ የት ነው ያላችሁት? ሊያ ላይ ብቻ ነው እንደ እናንተ ብርታት? እንደዚህ ሴት እህቶችን መከራቸውን እያሳየ ቀርጿቸው ምን ብሎ ስራ ላስገባችሁ ምናምን እያለ ለቤተሰቦቻቸው እየላከ ራሱን ያጠፋች ልጅ እያለች እየተነገራችሁ እድሜ ልኳን ሸቃላ ሆነ አሁን በእምኒ የምትባሉ ዱባይ ላይ እየተንገላታች ያለችው ሊያንና ሳስር ለማለት ብቻ ነው የምትሯሯጡት? ምድረ ፌሚኒዝም ነው ፈሳም የምትባሉት እከካሞች፣ ልቃሚዎች፣ ቆሻሻ ስማችሁ የሚጠራበት አጀንዳ የምትሆኑበት ብቻ ነው የእናንተ ፌሚኒዝም ሆነ ፈሳችሁ ሲገማ የምናያችሁ እከካሞች። አንድ ልብ ያለው ፌሚኒዝም ምናምን ኑና አናግሩ። እንዳለ ቪዲዮ ልላክላችሁ፣ የሱን መታወቂያ ልላክላችሁ። ሂዱና ላኩ፣ ኢሜላቸው ላይ ላኩ፣ የዱባይ ኢሜል ላይ ላኩት ዝም ብላችሁ ለፖሊስ። እኔ ሁሉንም ቪዲዮ ልስጣችሁ፣ 6ቱንም ቪዲዮ የሱን መንጃ ፍቃዱን፣ ፓስፖርቱን የምናምን ሰጣችኋለሁ። እንደገና ብር እንዴት አጭበርብሮ እንደሚያስልክም 3ቱን ደረሰኞች እሰጣችኋለሁ። ኑ አናግሩ፣ ልስጣችሁ። ከዛ አፕላይ እንትን ላኩ ለፖሊስ፣ ለዱባይ ፖሊስ። ይሄ ለኤምባሲ ምናምን አይደለም፣ ለዱባይ ፖሊስ። ቆሻሻዎች ሊያን እንትን ለማለት ብቻ የህፃናቶችና የማረም መብት ተከራካሪ፣ ይሄ ጉዳይ ከሚመለከተው በታች ነው እና እንደዚህ እንደሚሆነው ምናምን ቆሻሻ ወንድ ጠልነን እንትሉ የለ። አሁን ይሄን ወንድ ድባክ ከተቱት እስቲ። ትክክለኛ ኦን ታይም ማለት ይሄ ነው፣ ለሰው ለሴት መቆም። መርዞች ሁሉንም ኑና ብቻ ሃይበሉኝ። እኔ ሁሉንም ልላክላችሁ፣ በቴሌግራም ቁጥሬን ጠይቁኝ፣ በቴሌግራም ሁሉን ልላክላችሁ። ከዛ ሁሉንም መታወቂያውን ምናምን ማን ነው ብሎ አይጠይቁንም። መታወቂያው ኦሬዲ ካለ ማን እዚህ ድርድር ውስጥ ገብቶ ልጆቹን እየተጫወታባቸው እንዳለ የሙኒትን ሰጣቸዋለሁ፣ የሳራ ላበሻን ሰጣቸዋለሁ። እንደገና ደግሞ ሲደራደሩ ቮይስ የተቀመጠውን ማሰማቸዋል። እሱንም አብራችሁ ትልኩታላችሁ። እኛም እናረጋለን። ሲጀመር በልጄ የማልኩት ሐሳቤን እንዳልቀይር ቀድሜ አውቄ እንትን ገደብ በጭንቅላቴ ላይ አስቀመጥኩት። ጆከር የተካፈልከው ብር መጣብህ። የሴት ህይወት እዛ በላሽተ አንተ ልጆችን ትገብርበታለህ አለ እዛ እንትን ላይ ማን ነው ይሄ? ይሄ ማን ነው? እንዴት ነፃ ወጣ? ፌሚኒዝም ነኝ የምትል ፈሳም ነኝ የምትል ቁጥሬን ጠይቀኝ፣ ቁጥሬን እልክላለሁ። ቁጥሬን የምታውቁትም ከሆነ በቴሌግራም ሃይበሉኝ። ሁሉንም ቪዲዮ ልልክላችሁ፣ መታወቂያውን ልላክላችሁ፣ ሁሉ ነገር ልላክላችሁ። በሙሉ መረጃ ኢሜል ለዱባይ ፖሊሶች ትልካላችሁ። እኛም ስለምንልክ ሲደጋገም መከፈቱ አይቀርም። መታወቂያው አለ፣ መታወቂያ ላይ ፎቶ ስላለ፣ ፎቶ ላይ ደግሞ ቪዲዮ ላይ ደግሞ ስላለ ብዙ ድንግርግር የሚያደርግ ነገር አለ። እዛ ሴት ሲጀመር አንድ ተራ ስደተኛ ስለሆነ አሽቀንጥሮ ነው የሚያወጣ። ይዋር ሀጂ ነቢይን ብቻ ናቸው። እዛ ሴት ያ እና ፌሚኒዝም የእውነት የሴት ጉዳይ እንደሚቆረቁራችሁ የምታሳዩት በዚህ ጉዳዮች ሊያ ላይ አፍ በመክፈት ብቻ አይደል፣ ጃኒ እንደዚህ ተባለች ለማለት ብቻ አይደል። ህይወታቸውን እያጠፉ ነው ያሉት። ዶክተር ዛሴት ድርድሩ ላይ እነማን እንደነበሩ እንስማ እስቲ። ድርድሩ እንዴት ነበር? እንስማ እስቲ። ድርድሩ እንዴት ነበር? ድርድሩ እንዴት እንደነበር
እስቲ አንድ ኦዲዮ ይሄን ስም እየተባልኩ ነው ጋይስ ጉትዬ ዶሮ ነገር የሚመስለው ግን ልጅ ከእጥረቱ መወጠሩ ምናምን ነገር የሆነ የለም ከጠንቋይ ቤት ያመለጠ ጉትዬ ዶሮ ነው የሚመስለው ምን ኢንትረስት እንዳደረጋቸው አንዷማ ከሱ ጋር ስተኛ የነበረው እንዴት ታምራለች ጋይስ ኦዲዮን ስሚው ስላሉ ምን እንደሆነ እንስማው እሺ እስቲ ምንድነው የሚለው ለምን ከቪዲዮአቸው ላይ ተወሰደ ነው እንስማው እሺ ወሲ ምናምን አለ የነሱ ንግግር ነው እቤት ውስጥ እሱ ሽሩጉድ እያለ ነው እና ፌሚኒዝም ነን የምትሉ በግሩፕ አትምጡ አንድ ሰው ከመጣ እርስ በራስ እዛ ተሰጣጡ ግን ሴቶቹን ለማጥቃት ፌሚኒዝም ነን ብላችሁ ብትመጡ እኔ አላምናችሁ ገባችሁ ይሄ ፌሚኒዝም ነን ፈሳም ነን ከምትሉ አንዳችሁ እናንተም ከነሱ ጋር ተባብራችሁ ልጆቹን ቪዲዮ አምጡ ይዘንባቸዋል ካላላችኋቸው እኔ ለዚህ ቁሻሻ ንፍጣም ቡጉንጃ እንት አሁን ቪዲዮ እንደተለቀቀባቸው ማያውቁ አሉ ስላሉኝ ለፖሊስ ብቻ ቀጥታ የሚወስድ ፌሚኒዝም ካለ እንጂ ትርኪ ምርኪ ምናምን አይደላችሁ ጋይስ ተባርጓ ኮፒ ሊንክ አድርጉ በእናታችሁ ምንድነው የሚያወሩት እየሰማችሁ ነው ስሚው አሉኝ እኮ ለምን እቺን ኦዲዮ በደም ስሚያት አሉኝ እና ድምፁ ቤዚ በዘዋል አይደል እስቲ ደጋግመን እንሰማዋለን እሺ አሁን ቆይ ጆሮአችን ይልመደው እሺ ይልመደው ቴሌፎን እያወሩ ነው የዛሬ ስንት አመት ኮሜንት ላይ እንኳን እንተዋወቅ ነበር እንገናኝ ነበር እቺ ቪዲዮ ያዘባት የራሱ ከቪዲዮ ላይ ተወሰደ ሪከርድ ነው ማለት ነው ማይክሮፎን ከፍቶ ነው የሚያወራው ማለት ነው አሁን ፖይንቱ ገብቶናል አሁን ቃላቶችን አዳምጡ እሺ ማን እንደሆነች ልጅቷን እናገኛታለን
የማን አለቀማ የባርማስ ስለኝ አቴል ፈርማሲ ነው ከተባችና በትንሽ ነገር ነው ሳራ ላበሻ ናት ይላል። ሳራ ላበሻን ነው እንተዋወቃለን። እሺ እኔ እማ ምናምን የሚላት እውነት እና በሀብታሙ ላይ ቺት የምታደርግበትን ሰው እንዳገኘን እያላችሁ ነው። እንዴት መጣላችሁ? ሳራ ሆነ እንዴ ስለበስባ ቆይ ሁለቴ እንሰማዋለን። እሺ አሁን ጆሮአችን ይልመድ። ለምን ለኔም ተላከልኝ እንጂ አልሰማሁት። ናይ ቴክስቶች ነው እንጂ እኔ እኮ አላልኩም እኮ። ቴዲ ገረመኝ እንዴት እንደመጣላችሁ። እንዴት ነው ከሳራ ጋር ጀነጀና ብላችሁ የምታስቡት? ቆይ ጆሮአችን ይልመድ። ሁለተኛ እንደግመዋለን። እሺ አሁን ይልመድልን። ጆሮአችን ይልመድ። ራቅ ስል ይሰማል። Kalau tidak